በደቡብ ጎንደር፣ ጎጃም፣ አዋበልና ወሎ ቀጠናዎች ከባባድ አውደ ውጊያዎች ተከፍተው ውለዋል። በቀጠናዎቹ ዛሬም አገዛዙ የጦር መካከለኛ መሪዎች በፋኖ ጥይት ተሸኝተዋል። በርካታ ከባባድ የጦር መሳሪያዎችም በቁጥጥር ስር ገብተዋል። ዋናው አስፋልት ሀገር አቋራጭ መስመር በፋኖ ስምሪት እየተደረገበት ይገኛል። መረጃዎቹን በዝርዝር ተዘጋጅተዋል፣ ይደመጣሉ። በአይና ኢየሱስ ከተማ ልዩ ኦፕሬሽን ሲፈጸም የፋኖ ኃይሎች ድል ሲቀዳጁ የብርሃኑ ጁላ ሰራዊት መፈራረስ ጀምሯል። ሌላኛው የሰዓቱ ዜና ጥንቅር ነው። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁንም በንጹሐን ላይ ከፍተኛ ስጋት መደቀኑን የቀጠለ ሲሆን በተለይም በኤል ኦቤድ ከተማ የሚካሄደው ውጊያ ወደ ከፋ ደረጃ ላይ ሊደርስ እንደሚችል የተባበሩት መንግስታት ድርጅት ተመድ አስጠነቀቀ። በባህር ማዶ በመካከለኛው ምስራቅ ያገረሸው ውጥረት ሲባባስ የኢራንና አሜሪካ የአየር ላይ ጥቃት ልውውጥ እንደገና ተጀምሯል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። መብረቅ ክፍለ ጦር በሊቦ ከመከም ከፍተኛ ድል ተቀዳጀ። የአገዛዙ ኃይል ብርቱ ኪሳራም ደርሶበታል። ዛሬ ሰኔ 20 ቀን 2018 ዓ.ም በሊቦ ከመከም ወረዳ ወደ ሚካኤል ደብር ቀበሌ ለመግባት በሶስት አቅጣጫ የገባውን የአገዛዙን ኃይል በማሽመድመድ አንጸባራቂ ድል ተጎናጽፈዋል። በታሪካዊቷ የሊቦ ከመከም ምድር አዲስ የጀግንነት ታሪክ ተጽፏል። የዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር ትናንት ባደረገው ለአስጨራሽ ተጋድሎ በአገዛዙ ታጣቂ ኃይል ላይ ከባድና የማያገግም ስትራቴጂካዊ ኪሳራ ማድረሱን አስታውቋል። ውጊያው የተካሄደው በሊቦ ከመከም ወረዳ ልዩ ስሙ ሚካኤል ደብር ቀበሌ በተባለ ቦታ ሲሆን የአገዛዙን ሰራዊት እንቅስቃሴ ቀድሞ በመከታተልና እቅድ በማውጣት የፋኖ መብረቅ ክፍለ ጦር አባላት ባደረጉት የተቀናጀና ድንገተኛ መብረቃዊ ጥቃትም የጠላትን ምሽግ ሙሉ በሙሉ ሰባብረውታል። የክፍለ ጦሩ አባላት በላቀ የውጊያ ስነ ልቦናና በህዝባዊ ደጀነት የታገዘ ተጋድሎ በማድረግ አካባቢውን ሙሉ በሙሉ መቆጣጠር ችለዋል። በዚህ አውደ ውጊያ የአገዛዙ ጦር የሰው ኃይልና የትጥቅ ምዕመናን ጨምሮ ከፍተኛ ሽንፈትን አስተናግዷል። ከስፍራው የተገኘው ይፋዊ መረጃ እንደሚያመለክተው 17 የአገዛዙ አባላት ሲሞቱ 37 ኃይሎች ከባድና ቀላል ቁስለኛ ሆነዋል። የመብረቅ ክፍለ ጦር አባላት የጠላትን አቅም በማዳከም ዘመናዊንና ከባድ የነፍስ ወከፍ መሳሪያዎችን ማርከዋል። በተደረገው ተጋድሎ 19 ክላሽንኮቭ የነፍስ ወከፍ መሳሪያ፣ አንድ የብሬን እስከ ሽንሽኑ፣ አንድ ጥቁር ስናይፐር፣ 2 መገናኛ ሬዲዮኖች ተማርከዋል። በጎጃም በአዋበል ግንባር በሜካናይዝድ የታገዘው የአገዛዙ ሰራዊት በመልሶ ማጥቃት ከባድ ኪሳራን አስተናገደ። የ206ኛ ኮር መብረቁ ሻለቃ ታሪካዊ ድልንም አስመዝግቧል። በአማራ ክልል ምስራቅ ጎጃም ዞን በአዋበል ወረዳና በሉማሜ አካባቢዎች ከትናንት ሰኔ 19 ቀን 2018 ዓ.ም ጀምሮ የተቀሰቀሰውን መጠነ ሰፊ የጠላት ወረራ ተከትሎ የፋኖ ኃይሎች ባሳዩት አስደናቂ መከላከልና መልሶ ማጥቃት እርምጃ የአገዛዙ ሰራዊት ክፉኛ መደምሰሱንና መበታተኑ ተገለጠ። ለዝርፊያና ለጥፋት የተንቀሳቀሰው ይኸው የአገዛዙ ጥምር ጦር በአፋብን ቴዎድሮስ እዝ ስር በሚገኘው የ206ኛ ኮር 34ኛ ክፍለ ጦር መብረቁ ሻለቃ ብርቱ ክንድ የደረሰበትን ምትም መቋቋም አቅቶት ወደ መጣበት መመለሱ ታውቋል። መረጃዎች እንደሚያመለክቱት የአገዛዙ ሰራዊት መነሻውን የትኖራ በማድረግ በርካታ ቁጥር ያለው እግረኛ ኃይል አሰልፎና በከባድ መሳሪያዎች መድፍ፣ ዙ 23 ሞርተርና ዲሽቃ በመታገዝ ወደ አዋበል ወረዳ የተንቀሳቀሰው ኃይል ያላሰበውን አጸፋዊ ምላሽ አስተናግዷል። ውጊያው በሁለት ዋና ዋና አቅጣጫዎች የተደረገ ሲሆን በየሰንበትና ከወጀል እስከ ጽድ ማርያም ሉማሜን አካቶ በተዘረጋው ረጅም መስመር ላይ ተካሂዷል። ከጠዋቱ 1 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ለ12 ሰዓታት ያህል በተደረገው ለአስጨራሽ ትንቅንቅም የአገዛዙ ጦር የከባድ መሳሪያ እሳትን እንደ ዝናብ ቢያዘንብም የመብረቁ ሻለቃ ፋኖች የጠላትን ከባድ መሳሪያ ከእግረኛ ጦሩ በመለየትና በማናጠል ባደረጉት ስልታዊ ጥቃት የጠላትን ኃይል ከአፈር ቀላቅለውታል። በዚህ በሁለቱ ግንባሮች በተካሄደው ውጊያ የአገዛዙ ጦር ሙሉ በሙሉ ድባቅ የተመታ ሲሆን የደረሰበት ኪሳራ ከፍተኛ መሆኑ ታውቋል። የመከላከያ ጋንታ መሪን ጨምሮ ከ20 በላይ የአገዛዙ መደበኛ ሰራዊት፣ የአድማ ብተናና የሚሊሻ አባላት ተደምስሰዋል። በርካታ ቁጥር ያላቸው ቁስለኞች የሉማሜ ጤና ጣቢያንና የደብረ ማርቆስ ሆስፒታልን አጨናንቀውታል። የደረሰበትን የሽንፈት ውድረት ለመሸፈንና አስከሬኑ እንዳይታይ ለመደበቅም በአካባቢው መብራት በማስጠፋት በጨለማ ተገንነት አስከሬኑን በሌሊት ሲያነሳ አድሯል ያሉት ምንጮች አውደ ውጊያው ከባድ እንደነበር አብራርተዋል። የፋኖን ብርቱ መከላከል አቋም ያቃተውና ስነ ልቦናው የፈረሰው የአገዛዙ ጦር የተለመደውን የሽንፈት በቀላ በንጹሐን ዜጎች ላይ አሳርፈዋል። በየሰንበት ቀበሌ ሻይ በመሸጥ የሚተዳደረውን ወጣት ቀራ ለምከበበውን ከቤቱ አስገድዶ በማውጣት በአገዛዙ ኃይል በግፍ ተረሽኗል። አርሶ አደር ጸገብ ውዶ የተባሉትን ግለሰብ በከባድ ሁኔታ ያቆሰሏቸው ሲሆን በአዋበል ወረዳ ለጋ ቀበሌ የሚገኙ የንጹሐን
ንጹሐን መኖሪያ ቤቶችን በመድፍና በዙ 23 በመደብደብ ከፍተኛ ውድመት አድርሷል። ይህ በአዋበል ወረዳ የተመዘገበው ድል የፋኖ ኃይሎች ያላቸውን የመሬት አቀማመጥ የመጠቀም ብቃት፣ የህዝብ ደህንነት ጥበቃ ቁርጠኝነትና የትጥቅ በላይነት ያለውን ጠላት እንኳን እንዴት መመከት እንደሚቻል ያሳየበት ደማቅ ገጽታ ነው። የአገዛዙ ጦር መዋቅር እየፈረሰ መምጣቱንና የቁስለኞች መብዛት በአካባቢው ባሉ የጤና ተቋማት ላይ የፈጠረው መጨናነቅም የሽንፈቱን ስፋት ቁልጭ አድርጎ የሚያሳይ ማረጋገጫ ሆኗል። የፋኖ አመራሮች ህዝቡ ይበልጥ ነቅቶ አካባቢውን እንዲጠብቅና ከጀግናው ወገን ጦር ጎን እንዲቆም ጥሪያቸውን አስተላልፈዋል። በተመሳሳይ በወሎ ቤተ አማራ የፋኖ ስምሪት በድል ታጅቧል። የ34ኛ ክፍለ ጦር አናብስት የአገዛዙን ሰራዊት ከባድ ምት ሲያሳርፍበት፣ ሰራዊቱ በበኩሉ የንጹሐን ንብረትን አውድሟል፣ ዘርፏል። በወሎ ቤተ አማራ ምኒልክ ዕዝ ስር የሚንቀሳቀሱት የአፋብን 106ኛ ኮርና 34ኛ ክፍለ ጦር ወይም ደጀን አባላትም በአገዛዙ ሰራዊት ላይ ከባድ ምት ማሳረፋቸው ታወቀ። ሰራዊቱ በጋዞና በአንጎት ወረዳዎች የምድር ድሮን በመባል በሚታወቀው የ34ኛ ክፍለ ጦር ላይ የከፈተው የማፈን ሙከራ ሙሉ በሙሉ መክሸፉና ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ወደ መጣበት መመለሱ ተረጋግጧል። ፋኖ ከግዳጅ መልስ በደገባ አካባቢ በሰፈረበት ወቅት ሰራዊት የሌለበትንና ከቀበሌ ነጻ የሆነውን የጋዞ ወረዳ 02 ቀበሌ ቢጦይ በኩል መስክ ተነስቶ በመግባትም በንጹሐን አርሶ አደሮች ላይ ከፍተኛ ዘረፋና ድብደባ ፈጽሟል። የተፈጨ ዱቄትና የጠላ እህልን በመደባለቅና በማውደም በማህበረሰቡ ላይ ያለውን የጥላቻ ጥግ አሳይቷል። በተጨማሪም 10 ኩንታል ስንዴ፣ 2 ኩንታል የአፈር ማዳበሪያ፣ 185 ሺህ ብር፣ አንድ አርሶ አደር በሬ ሽጦ ያስቀመጠውን ባንክ ያልገባ ጥሬ ገንዘብ፣ 10 ኪሎ ግራም ማር፣ 3 ፍሬ የአንዱ ዋጋ 10 ሺህ ብር የሆነ የፀሐይ ኃይል ሶላር፣ 2 ፍሬ ፍራሽ ከአርሶ አደሮች ቤት አውጥቶ በመጫን አሳፋሪ ድርጊቱን አሳይቷል። አካፋና ዶማ ሳይቀር ከአርሶ አደር ቤቶች ያገኘውን እንደ እንቁላል ሊዮ እየሰበሰበ ያለው የአገዛዙ ጦር የሽንፈቱን ቁጭት ለመወጣትና በአማራ ህዝብ ላይ ኢምንት ምህረት እንደሌለው ያሳየበት ሆኗል ሲሉ ምንጮች ገልጸዋል። ከዚህም በተጨማሪ 10 ንጹሐን አርሶ አደሮች በዚሁ የአገዛዙ ሰራዊት ተይዘው የታሰሩ ሲሆን 3 አርሶ አደሮች ደግሞ በደረሰባቸው ከባድ ድብደባ ምክንያት ጉዳት ማስተናገዳቸው ተገልጿል። ሰራዊቱ በጋዞ ወረዳ ስታይሽ ከተማ ዙ 23 የተባለውን ከባድ መሳሪያ በመተኮስ የማህበረሰቡን ንብረት ያወደመ ሲሆንም ገበያተኛውን በማሸበር ማህበረሰቡ በሰላም እንዳይገበያይ ንብረት እንዲወድም እንዲጠፋ ማድረጉ ተገልጿል። የአገዛዙ ሰራዊት የፈጸመውን ወረራና ዘረፋ ተከትሎ የ34ኛ ክፍለ ጦር አንደኛ ሻለቃና የክፍለ ጦር አቃኚዎች በሌሊት ፈጣን ስምሪት በማድረግ ከሻሪያ ገነት እስከ ቢጦይ ድረስ በመግባት ሰራዊቱን ከቀጠናው ማስወጣት ችለዋል። በተመሳሳይ ዜና የክፍለ ጦር ሁለተኛና ሶስተኛ ሻለቃዎች በበኩላቸው በስታይሽ አካባቢ ደረቅ ወንዝ፣ በርበሬ ዛፍና አላላች የተባሉ ቦታዎች ላይ በአንጎት አካባቢ አዲስኬና ዋይደፈር ቀጠናዎች የገባውን የአገዛዙን ኃይል በመፋለም ሙትና ቁስለኛ በማድረግ የመከተውን ኃይል ሙሉ በሙሉ ወደ መጣበት አፈግፍጎ እንዲመለስ አድርገዋል። በዚህም ከወልዲያ ባህር ዳር የሚወስደው ወሳኝ መንገድና በዚሁ ቀጠና ያሉ ከተሞች በፋኖ ኃይሎች ስምሪት እየተደረገባቸው መሆኑ ተመላክቷል። የምኒልክ ዕዝ አመራሮች እንደገለጹት የፋኖ ሰራዊት በአሁኑ ወቅት በአካባቢው ላይ ሙሉ ቁጥጥር ያደረገ ሲሆን የህዝብን ደህንነት የማስከበርና የአገዛዙን ሰራዊት የጥፋት እርምጃ የመቀልበስ ስራው ተጠናክሮ ይቀጥላል። በሰሜን ወሎ ዞን ቡግና ወረዳ ዋና ከተማ በሆነችው አይና ኢየሱስ የመሸገው የብርሃኑ ጁላ ሰራዊትና የሚሊሻ ኃይል የአማራ ፋኖ ብሔራዊ ንቅናቄ አፋብን ባሰማራው ልዩ ተወርዋሪ ኃይል በደረሰበት ድንገተኛና የተጠና የከተማ ኦፕሬሽን ክፉኛ መመታቱ ተሰማ። የጥቃቱን መሳካት ተከትሎ የአገዛዙ ሰራዊት መዋቅርና ስነ ልቦና መፈራረሱን የሚያሳዩ ተጨባጭ መረጃዎች ወጥተዋል። የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ እንደገለጸው የከተማ ኦፕሬሽን የተከናወነው ዛሬ ሰኔ 20 ቀን 2018 ዓ.ም አጥቢያ ከሌሊቱ 7 ሰዓት እስከ 9 ሰዓት ተኩል በነበሩ ውስን ሰዓታት ውስጥ ነው። ከ19ኛ ክፍለ ጦር ስር ከሚገኙ ሁሉም ሻለቃዎች የተወጣጣው የፋኖ ተወርዋሪ ኃይልም በአይና ሚካኤል አቅጣጫ በመግባት ኦፕሬሽኑን በከፍተኛ ስልት አስጀምሯል። ሰራዊቱ መሽጎባቸው የነበሩ 2 ስትራቴጂካዊ ምሽጎች በአጭር ጊዜ ውስጥ በፋኖ ቁጥጥር ስር ውለዋል። የፋኖ የፊት አውራሪዎች የጠላትን መከላከያ ሰንሰለት በመበጣጠስ እስከ ቡግና ወረዳ ፖሊስ ጣቢያ ድረስ ዘልቀው በመግባትም የአገዛዙን ሰራዊትና ሚሊሻ በሚገባው ቋንቋ ሲያናግሩት አድረዋል ብሏል። በዚህም መብረቃዊ ጥቃት የአገዛዙ ሰራዊት መሪ አልባ እስከመሆን የደረሰ ክስረት ደርሶበታል። የአገዛዙ ሰራዊት 100 አለቃ መሪና 11 አባላት ተደምስሰዋል። በፋኖ በኩልም ምንም አይነት ሰብአዊ ኪሳራ አልደረሰም። ይህ ውጊያ የፋኖን የወታደራዊ ስልት ብስለት ከማሳየቱም በላይ የገዢው ሰራዊት ምን ያህል ለውድቀት መቃረቡን ያሳየ መሆኑ ተገልጿል። በጥቃቱ ድንጋጤና አቋፍ ውስጥ የገባው የብርሃኑ ጁላ ሰራዊት የፋኖን መብረቃዊ ጥቃት መቋቋም ሲያቅተው በሌሊት እውር ድንብሩን ከባድ መሳሪያዎችን ወደ ተለያዩ አቅጣጫዎች ሲተኩስ አድሯል ሲል የ303ኛው አሳምነው ኮር ህዝብ ግንኙነት መምሪያ መረጃው አመላክቷል። ይህ በጭንቀት የተሞላ የከባድ መሳሪያዎች በረራ ሰራዊቱ የመዋጋት አቅሙ መክሸፉንና ሙሉ በሙሉ መፈራረሱን የሚያሳይ ማረጋገጫ ተደርጎ ተወስዷል። አንጻሩ የፋኖ ክፍለ ጦር እቅዱን 100% አሳክቶ ያለምንም ሰብአዊ ኪሳራ ኦፕሬሽኑን በድል ማጠናቀቁ የወሎ ቤተ አማራ ምኒልክ ዕዝ በትጥቅም ሆነ በስነ ልቦና ከፍተኛ ደረጃ ላይ መሆኑን አመላካሽ ነው ተብሏል።
በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁንም በንጹሐን ላይ ከፍተኛ ስጋት መደቀኑን የቀጠለ ሲሆን በተለይም በኤል ኦቤድ ከተማ የሚካሄደው ውጊያ ወደ ከፋ ደረጃ ላይ ሊደርስ እንደሚችል የተባበሩት መንግስታት ድርጅት ተመድ አስጠነቀቀ። የተመድ የፖለቲካ ጉዳዮች ምክትል ዋና ጸሐፊ ሮዝሜሪ ዲካርሎ ለድርጅቱ የጸጥታው ምክር ቤት ባደረጉት ገለጻ ባለፉት 2 ሳምንታት ውስጥ በሁለቱም ተጋጣሚ ወገኖች ማለትም በሱዳን ጦርና በፈጥኖ ደራሽ ኃይሎች የሚሰነዘሩት የድሮን ጥቃቶች በከፍተኛ ሁኔታ መጨመራቸውን አስታውቀዋል። ኤል ኦቤድ ከተማ ከጎርጎሮሳውያን ሚያዝያ 2023 ጀምሮ ለወራት ያህል በፈጥኖ ደራሽ ኃይሎች አርኤስኤፍ ከበባ ስር እንደነበረች ያስታወሱት ዲካርሎ በአሁኑ ወቅት ግን ኃይሎቹ ከተማዋን ከተቆጣጠሩ በኋላ ይዞታቸውን በከፍተኛ ሁኔታ እያሰፉ እንደሚገኙና ይህም ውጥረቱን ይበልጥ እንዳባባሰው ገልጠዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ምክትል ስራ አስፈጻሚ ሃናን ሱሌማን በበኩላቸው በከተማዋ ውጊያው እያገረሸ በመምጣቱ ምክንያት ከግማሽ ሚሊዮን በላይ ንጹሐን ዜጎች በቀጥታ ለአደጋ መጋለጣቸውን ይፋ አድርገዋል። ባለስልጣኑ አክለውም የሱዳን ህጻናት በአሁኑ ወቅት በሚገኙበት ሁኔታ እጅግ አሳሳቢ መሆኑንና በጭንቀትና በሀዘን መግለጫዎች ብቻ ሊተርፉ አይችሉም በማለት ዓለም አቀፉ ማህበረሰብ አስቸኳይ ተግባራዊ እርምጃ እንዲወስድ ጥሪያቸውን አቅርበዋል። ከባህር ማዶ በመካከለኛው ምስራቅ ያገረሸው ውጥረት ሲባባስ የኢራንና አሜሪካ የአየር ላይ ጣት ልውውጥ እንደገና ተጀምሯል። በሆርሙዝ ወሽመጥ ላይ የተቀሰቀሰውን አለመግባባት ተከትሎ በአሜሪካና በኢራን መካከል የተደረሰው የሰላም ስምምነት አደጋ ላይ መውደቁ ተሰማ። ኢራን አሜሪካ በግዛቷ ላይ የፈጸመችው ጥቃት ስምምነቱን በግልጽ የጣሰ ነው ስትል፣ ባህሬን በበኩሏ በቴሄራን የድሮን ጥቃት እንደደረሰባት አስታውቃለች። ውጥረቱ ሊቀሰቀስ የቻለው ኢራን ባልተፈቀደ የሆርሙዝ ወሽመጥ ክፍል ሲጓዝ ነበር ያለችውን መርከብ መምታቷን ማስታወቋን ተከትሎ ነው። ይህንን እርምጃ ተቃውሞ የገባው የአሜሪካ ማዕከላዊ እዝ ትላንት ምሽት በወሰደው የአየር ጥቃት እርምጃ በቴሄራን ላይ ጥቃት መፈጸሙን አረጋግጧል። በአሜሪካ የጦር አውሮፕላኖች የተሰነዘረው ይህ ጥቃት የኢራንን ሚሳኤልና የድሮን ማካመቻዎች እንዲሁም የባህር ዳር የራዳር ተቋማትን ኢላማ ያደረገ ነበር ተብሏል። ከጥቃቱ በኋላ መግለጫ ያወጣው የኢራን የውጭ ጉዳይ ሚኒስትር ዋሽንግተን በሀገሪቱ የባህር ዳርቻ ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታትን ቻርተር የጣሰ ነው ብሏል። ተቋሙ አክሎም ጥቃቱ ባለፈው ሳምንት ብቻ በሁለቱ ሀገራት መካከል ጦርነቱን ለማቆም የተፈረመውን የመግባቢያ ስምምነት የመጀመሪያ አንቀጽ በግልጽ የጣሰ ነው ሲል ከሷል። ኢራን አሜሪካ ብቻ ሳትሆን እስራኤል በሊባኖስ ላይ ያደረሰችው ጥቃትም የስምምነቱ ጥሰት አካል ነው ማለቷን መረጃዎች ያመለክታሉ። አሜሪካ በኢራን ላይ ለፈጸመችው የጥቃት እርምጃ በማንኛውም መልኩ የተባበሩት አካላት በዚህ ምክንያት ለሚመጣው መዘዝ ተጠያቂ ይሆናሉ ሲል አስጠንቅቋል። የኢራን አብዮታዊ ዘብ IRGC በበኩሉ የአሜሪካ ጦር ይዞታዎችን በመምታት አጸፋዊ እርምጃ መውሰዱን የገለጸ ቢሆንም የትኛውም የአሜሪካ ይዞታ ላይ ጥቃት እንደተሰነዘረ ግን በግልጽ አይታወቅም። በዚህ ኃይል ፍልሚያ ውስጥ የባህረ ሰላጤዋ ሀገር ባህሬን የጥቃቱ ሰለባ መሆኗን ገልጻለች። ባህሬን ኢራን በግዛቷ ውስጥ የድሮን ጥቃት እንዳደረሰችባት በመግለጽ ድርጊቱን አጥብቃ ያወገዘች ሲሆን ሀገሪቱ የግዛት አንድነቷንና የህዝቦቿን ደህንነት የማስጠበቅ ሙሉ መብት እንዳላት በይፋ አስታውቃለች። ይህ ሁኔታ በቀጠናው የነበረውን የጸጥታ ስጋት ይበልጥ ወደ ከፋ ደረጃ አሻግሮታል ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።